የብዛነት ድምጽ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት የሲዳማ ክልልን ጨምሮ የማዕከላዊ ኢትዮጵያን፣ የደቡብ ኢትዮጵያን፣ የደቡብ ምዕራብ ኢትዮጵያን ክልሎች ማዕከል አድርጎ መረጃዎችን በፍትሃዊነት ተደራሽ እንዲሆን እየሰራ ያለ ተቋም ነው። ተቋሙ 7ኛው ጠቅላላ ምርጫን በተመለከተ ፈጣንና አስተማማኝ መረጃዎችን በሬዲዮ፣ በቴሌቪዥን፣ በማህበራዊ ድረገጾች እንዲሁም በጋዜጣና በሌሎች አማራጮች ለአድማጭ ተመልካቾች መረጃን በማድረስ የራሱን አሻራ አሳርፏል። እንደሚታወቀው እያንዳንዱ ሚዲያ የራሱ የሆነ የምርጫ ዴስክ አለውና የደቡብ ሬዲዮና ቴሌቪዥን ድርጅትም የምርጫ ዴስክ አስተባባሪም ሆኜ ነው ስሰራ የነበረውና በዛን ሂደት ውስጥ ሁሉም ተፎካካሪ ፖለቲካ ፓርቲዎች ጋር ነው የምትገናኘው። በአየር ሰዓት ተደልደሎላቸዋል። ፍትሃዊ የሆነ የአየር ሰዓት ነው የተደለደለው። ሁሉም ፖለቲካ ፓርቲ ቢያንስ በቀን ውስጥ 15 ደቂቃ ይኖረዋል። ሁሉም ፓርቲ በእኩል ነው ሲስተናገድ የነበረው። እነሱን ስራዎች ስንሰራ ነበር። ከዛ ባለፍ ደግሞ የተፎካካሪ ፖለቲካ ፓርቲዎች ፖሊሲያቸውን ሐሳባቸውን የሚያስተዋውቁበትን የክርክር መድረኮችን ማዘጋጅተን ነበር። የደቡብ ሬዲዮና ቴሌቪዥን ድርጅት ለ4 ክልሎች ነው እንግዲህ አገልግሎት የሚሰጠው። ለደቡብ ምዕራብ ኢትዮጵያ ህዝቦች ክልል፣ ለደቡብ ኢትዮጵያ፣ ለሲዳማ ብሔራዊ ክልላዊ መንግስትና ለማዕከላዊ ኢትዮጵያ ክልል ነው። ከነዚህ መካከል በ3ቱ ክልሎች ላይ እንግዲህ የተፎካካሪ ፖለቲካ ፓርቲዎችን በ4 የተለያዩ አጀንዳዎች ዙሪያ ሐሳባቸውን ለመራጩ ህዝብ እንዲያካፍሉ እንግዲህ መድረኮችን አመቻችተን እሱንም ስናከራክር ስናወያይ ነበር። ትልቁ ቻሌንጅ የነበረው ግን በተለይ በነጻ የአየር ሰዓት ድልድሉ ወቅት ላይ ፖለቲካ ፓርቲዎች እንግዲህ ለቅስቀሳ የሚያመጣቸው መልእክቶች አሉ። እነዚህ መልእክቶች ፖለቲካ ፓርቲዎቹ በእነሱ ትክክል ሊሆን ይችላል፣ ግን ይህ መልእክት ከሀገሪቱ ህግ አንጻር እንደዚሁም ከሚዲያችን ኤዲቶሪያል ፖሊሲ ረገድ የሚጻረሩ ሐሳቦች ይመጣሉ። ያ እንግዲህ ቻሌንጁ አንድ ብሎ የሚጀምረው እዛ ጋር ነው። እንደዋወላለን። ይህ ሐሳብ ከህግም አንጻር በህዝቦች መካከልም ጥላቻን የሚዘራ ነው። በህዝቦች መካከል አለመተማመንን የሚጭር ነው። ከህግም አንጻር ተቀባይነት የሌለው ነውና ይሄ ሐሳብ መውጣት መቀነስ አለበት የሚል ሐሳብ በምናነሳበት ሰዓት ላይ በተለይ ተፎካካሪ ፖለቲካ ፓርቲዎች አይ ሚዲያዎች እኮ ለገዢው ፓርቲ ነው የምታደሉት የሚሉ ሐሳቦችን ይዘው ይመጡና በሰፊ ድርድር ካደረግን በኋላ ወደ መግባባቱ እንመጣለን። ዘንድሮ የገጠመን ምንም ነገር የለም። ስለዚህ ስራዎቻችን በአጭሩ በእቅድ የተመራ ነበረ ማለት ነው። ስራው ለየት ያለ ትኩረት የሚፈልግም ስለሆነ ይሄንን የሚሰራ የጋዜጠኛ ቲም በማዋቀር የሚሰሩ ስራዎች ደግሞ በቡድንም ጭምር የሚታዩበት ሁኔታዎች መፈጠር ስላለባቸው በቡድን እንዲታዩ ችግሮች ሲኖሩ በችግር ደረጃ የሚቀርቡበት ደረጃ አየር ላይ ከመዋላቸው በፊት የሚታረሙበት ሁኔታዎችም ጭምር እንዲፈጠሩ የሚያደርጉ ስራዎች የሚሰሩበት ሁኔታ ነበርና በአንድ ማዕከል በአንድ እዝ የሚመራበት ስራ ነበረ ማለት ነው የምርጫ ስራ። ስለዚህ በእቅድ የተደገፈ ቡድኖች የሚያከናውኑት ይሄን ስራ በባለቤትነት የሚመሩ ሰዎች ተለይተው የሚሰሩበት ሁኔታም ጭምር የተመቻቸበት የሚያስፈልጋቸው ነገሮች ሁሉ የተመቻቸበት ስራው ተጠያቂነትን የሚያመጣም ከመሆኑም ጋር ተያይዞ ፍጹም ጤናማ ተአማኒነት ያለውን መረጃ ለማሰራጨት የሚያስችል አደረጃጀትም ጭምር የተዘረጋለት ስለሆነ ኃላፊነት የሚወሰድ ያለበት አካል ሁሉ የሚተላለፉ መረጃዎችንም ጭምር የሚያረጋግጥበት ሁኔታ እየተፈጠረ ሲተላለፍ የነበረበት ሁኔታ ስላለ በውጤቱም ምንም አይነት ቅሬታ ያልቀረበበት ይልቁንስ ምስጋናም ጭምር የቀረበበትን ሁኔታ የሰራንበት ሁኔታ ነው ያለው ማለት ነው። ምርጫን በሚመለከት ቀድመን ለፖለቲካ ፓርቲዎች ምቹ መደላድል በመፍጠር የፖለቲካ ፓርቲዎች ያላቸውን አማራጭ ፖሊሲና እሳቢያቸው ፊት ለፊት በቴሌቪዥን ክርክሮች የሚያደርጉባቸው መድረኮችን ፈጥረናል። በዚህም ፖለቲካ ፓርቲዎች በተለያዩ አጀንዳዎች ሀገራዊ በአራቱም ክልሎች ወይ በ3ቱ ክልሎች ያሉ ፖለቲካ ወይ ተፎካካሪ ፖለቲካ ፓርቲዎች ያላቸውን ሐሳብ በነጻነት በቴሌቪዥን ጣቢያዎቻችን በሬዲዮ ፊት ለፊት የሚከራከሩበትን ምህዳር ፈጥረን ሁሉም የፖለቲካ የአማራጮች አይዲዮሎጂዎች ለህዝቡ ተደራሽ እንዲሆን አድርገናል ማለት ነው። ይህ የሚዲያችን ትልቅ የጅምር ስራ ነበር በምርጫ ስራችን ማለት ነው። ክልሎቻችን የሐሳብ ብዛነትን በተለይ ደግሞ የጣቢያችን የሐሳብ ብዛነትን ለማስተናገድ ባለው ፍላጎት ባለው የአሰራር ስርዓት በዚህ መንገድ ብዛ የሆኑ ሐሳቦችን ወደ ሚዲያ አምጥተናል። ብዛ የሆኑ ሴቶችን ወደ ሚዲያ በማምጣት እነዚህ የምርጫ ሂደቱ በጣም የተሳካ እንዲሆን የክርክር ሂደቱ በውጤት የታጀበ እንዲሆን
ፓርቲዎች አንድም አይነት ቅሬታ ሳይኖራቸው አንድም አይነት ብዥታ እንዳይኖራቸው በሰራናቸው ስራዎች ፍጹም ደስተኛ መሆናቸውን ባደረግናቸው ጥናቶች ለማረጋገጥ ችለናል። ከተቋሙ ተልዕኮ በመውሰድ በሰባተኛው ጠቅላላ ምርጫ ላይ የተሳተፉ የዋናው ጣቢያና የቅርንጫፍ ጋዜጠኞች ኃላፊነታቸውን ለመወጣት በተለያዩ የምርጫ ክልል በተንቀሳቀሱበት ጊዜ የሚገጥማቸውን ችግሮች በጽናት በመወጣት በተለያዩ አማራጮች ለዜጎች ወቅታዊ መረጃን አድርሰዋል። በዚህ ሁነት የተለያዩ ገጠመኞችን አሳልፈዋል። የመጀመሪያ የዘገብኩት የምርጫ ቁሳቁስ ስርጭት ነው። ቦታው ላይ ተገኝተን ፎቶ ማንሳት ነበረ። አብዛኛውን ነገር ስሰራ የነበረው በስልኬ ነበርና ባትሪ ያልቃል። እዛ ጋር መሯሯጡ አለ፣ ስልክ ቻርጀር እንዳይዘጋ፣ ጥራት ያለ ፎቶ ለማንሳት ካሜራማንም አይደለውም። ነገር ግን ጥራት ያለ ፎቶ ለማንሳት ብዙ ልምዶችን ብዙ ኤክስፒሪየንሶችን ተወስድበታለህ። ችግሮችን እንዴት መፍታት እንዳለብህም ትማርበታለህ ማለት ነው። እነዛ ነገሮች ተምሬበታለሁ። ፕሪንሲፕል ሚዲያ ያለ የምርጫ አዘጋገብ የሚፈልጋቸው መርሆች አሉ። እነሱም ባከበረ መንገድ ለመስራት ጥረት ስናደርግ ነበረ። ማታ ላይ በደንብ አውርተን እያንዳንዷን ነገር ቀድመን አሬንጅ በማድረግ ነበር ስንሰራ የነበረው። ኦልሞስት 10 ሰዓት ሲል ተነስተናል። እኛ ሌሊት 10 ሰዓት ተነስተን 11 ሰዓት አካባቢ ላይ በቦታችን ተገኝተን ነበርና የዘገብንበት መንገድ እንዳልኩ በጣም ጥድፊያ ነበረው። የምርጫ ዘገባ ጥድፊያ ይኖራል። ብዙ ተወዳዳሪዎች የሚዲያ ሽፋን ማግኘት ያለባቸው አሉ፣ ተፎካካሪዎች አሉ፣ አካል ጉዳተኞች፣ ሴቶች፣ ሁሉንም አካተን ባላንስ አድርገን ለመስራት ነው የሞከርነው። እንደ አጋጣሚ እኔ የተመደብኩበት ምርጫ ክልል ላይ ጀስት 11 ሰዓት አካባቢኛ ደርሰናል። ከመጀመሪያው ሂደት ጀምሮ ያለውን ነገር ማስቃኘት ነበር። እሱን አስቃኝተን የመጀመሪያው ዜና የላኩትን እኔም ሳልሆን ቆር ማለት እርግጠኛ አይደለሁም እንጂ ሁለት በሴትና በወንድ በኩል የተሰለፉትን የመጀመሪያ መራጮችን የመጀመሪያ መራጭ መሆን ያለውን ስሜት የምርጫ ኤክስፒሪየንሳቸውን በተመለከተ እንዳጋጣሚ ለኒው ሚዲያ ነበር የተመደብኩት። ፌስቡክ እና ቴሌግራም ላይ ቶሎ ልክ ነበር። ኦልሞስት 18 ዜና አካባቢ በአንድ ቀን የሰራሁበት ቀን ነው ብዬ አስባለሁ። በጣም የሚገርም ቲም ነበረ። ከሚሄደው ቲም ጋር መግባባት ያስፈልጋልና መግባባቱ በሌሎች ተግባራትን ቢኖርም ይሄ ግን አንድ ተግባር ላይ የሆነ የሚፈጠረው አንድ ባለሙያ ላይ የሚፈጠረው ሸተት በጋራ ስለምትንቀሳቀስ ብዙ ነገሮችን ያበላሻል። ስለዚህ ተግባቦቱ የዛን ቀን የመጨረሻ ይጨምራል። በዛም በተለይ በምርጫ ስራ ላይ በጣም ጥንቃቄ አንዱ እንዳይስት የምትከታተለው ራስህን ብቻ አይደለም የምትጠነቀቀው ቲሙሁን ነው የምትጠነቀቅለትና ከሹፌር ጀምሮ ምን ያህል የትኛው ቦታ ጋር ነው መኪናው መቆም ያለበት፣ ምን ያህል ርቀት ላይ ነው ከዱንካኑ ራቅ ብለህ ኢንተርቪው ማድረግ ያለብህ፣ ከሌሎች ተቃዋሚዎች ማለት ተፎካካሪዎችም ሆነ ገዢው ፓርቲ ጋር ያለ ኮሙኒኬሽን እስከምን ድረስ ነው መሆን ያለበት። ይሄ ሁሉ ጥንቃቄ ያለውና በዚህ አይነት መልኩ ነው እየሰራን ነበር። ይህን የምርጫ የዘገባ ስራ ስንሰራ መንግስት እንከን የለሽ ምርጫ አካሄዳለሁ፣ ተአማኒነት ያለው ዲሞክራሲያዊ የሆነ ፍትሃዊ የሆነ ምርጫ አካሄዳለሁ ብሎ ያስቀመጠውን ያክል ሚዲያ ደግሞ ይህንን የማረጋገጥ ስራ መስራት ስላለበት ለሁሉም ተደራሽ የሆነ ለሁሉም በእኩል የሚያገለግል ፍትሃዊ የሆነ ተግባር የተፈጸመ ስለመሆኑ የሚያረጋግጡ ስራዎችን የመስራት ስራ ነው እንደ ሚዲያ ይሰራ ነው ማለት ነው። እንደ ቅርንጫፍ ዛሬ 5 ዓመት ዘግብ ያለው የሚገርሙ ለመጀመሪያ ጊዜ ነው ሲዘግብና የሚገርም ሁኔታ ምርጫውን ተከትሎ ከጉጉት የተነሳ ብዙ ገጠመኞች ነበሩ። አንዴ እንግዲህ የምርጫ ዕለት ታውቃለህ 11 ሰዓት አካባቢ ነው የምንነሳው። ምክንያቱም ኮሮጆ የሚከፈተው 12 ሰዓት ነው። ቀድመን ዝግጅቱን ለማየት ከሌላ ቢሮ ነው ሾፌር ይዘን ሄድ ነውና ጧት እንነሳለን ተባብለን ተኛውኝ በጊዜ እንተኛ ተብሎ እና ተነስቼ ሳይ ሰዓቴ በፈረንጆች ነው የተመላው። ለካ ሰዓቴ 11 ሰዓት ይላል እና 5 ሰዓት አላርም ሞልቻለሁ እና 11 ሰዓት ሲል እንደነቃየሁት 11 ሚለው ነው። ተነስቼ ሾፌሩን ቀስቅሼ ሾፌርም አላየም ሰዓትም አላየም ተነሳ። ከዛ የሆቴል ልጆች ገና አልተኙም ምን ሆናችሁ ነው ሲሉ አይ ወደ ምርጫው ልንሄድ እንዴ ገና እኮ ነው ምናምን ብለው እንደገና ሰዓት ሳይኔ ገና ለካ ከምሽቱ 5 ሰዓት ነውና በቃ ከነበረን ጉጉት በሰዓት በጧቱ እንዳይረፍድብን ቀድመን ለማየት የኮሮጆ ከዛ ከምርጫው ከመጀመሩ በፊት የነበረውን ሁኔታ ቀርጾ ለማስቀረት ከነበረን ጉጉት የተነሳ ያ አጋጥሞኛል። የገጠመኝ ነገር ምንድነው ስራዎችን ስንሰራ ሚሞሪዎችን አሁን የቀረጽክበትን ሚሞሪ ተወስድና ገልብጠ ከዛ ቆረጥ አድርገ ዜና አድርገ ዜናው ደግሞ
ስታንዳርዱ 1 ደቂቃ ከ30 ሰከንድ ነው። ከዛ በላይ አይቻልምና ያንን ደቂቃ መመጠኑም አንዱ ቻሌንጅ ነው። ከዛ በኋላ በትግል ዜናውን ሰርቼ ቆራርጬ በፍጥነት ላደርስ ስል ስልኬንና ላፕቶፑን የሚያደርሰው ኬብል አልሰራም ማለት አጋጣሚ አጠገቤ የነበሩ ልጆችም ሌላ ኢንተርቪው ሊይዙ ወጡ። በቃ እኔ መታገል ነበረብኝ። መጨረሻ ላይ ታግዬ ለካ ኬብሉ ይንቀሳቀስ ነበርና እሱን ኬብል አገናኘሁኝ። ዜናውንም መላክ ቻልኩና እንዲህ አይነት ገጠመኞች አሉ። አጧት ትንሽ እያረፈድኩ አስቸግራቸው ነበር። እነሱ ጨርሰው ምናምን ማታ ተነጋግረው ስለሚወጡ ጨርሰው ጠዋት ላይ ልክ ሲደውሉልኝ ነው እኔ የምነቃው እና በጣም አስጠብቃቸው ነበር። የምርጫው ዕለት ያ ነገር እንዳይከሰት ቀድሞ አስጠነቀቁኝና 10 ሰዓት ለመውጣት በቃ ሌሊት ሙሉ አልተኛውም ማለት ይቻላል። በየ3 ደቂቃው በየ15 ደቂቃው እየተነሳው 9 ሰዓት ደረሰ። ያው ቀድሜያቸው ወጣው። ማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው የሚመርጡበት በሶዶ ምርጫ ክልል ላይ እና እንደዚሁም መስቃን ማረቆ 01 አካባቢ የነበሩ ሂደቶችን ነው እኛ ስንከታተል የነበረውና ቅድመ ዝግጅቱን ሁሉ ጨርሰን ምሽት ተኝተናል። ጠዋት እንግዲህ የክልሉ ርዕሰ መስተዳድር የሚመርጡበት ወደ ምርጫ ጣቢያ ነው የምንንቀሳቀሰው። ወደ ኬላ አካባቢ ነው፣ ደቡብ ወደ ሶዶ ወረዳ ላይ ነውና ወደዛ ልንንቀሳቀስ 9 ሰዓት ከ30 ሁላችንም ተቀሳቅሰን ተነስተናል። እንደውም በዚህ ሂደት በጣም እንድትነቃ የምርጫ ልምዱ ስላልነበራት ከዲጂታል ሚዲያ ሄደች አንድ ሸዊት ሂርጶ የምትባል ባልደረባችን ነበረች። በነገራችን ላይ ጎበዝ ባልደረባ ናትና እሷን ቀድመሽ ተነሺ ምክንያቱም አንጠብቅሽም የሚል ነገር ነግረናታል። ለካስ እሷ እኛ ልክ 9 ሰዓት ተኩል አካባቢ ነው ሁላችንም ተነስተን ስንቀሳቀስ ከ8 ሰዓት ጀምሮ ቁጭ ብዬ ነበር የነበረው። አይ ቀድመሽ እንድትነሺ ነው የሚል ነገር አነሳን። ልክ 10 ሰዓት ላይ ጉዞ ጀመረን ግን 5 ኪሎ ሜትር አካባቢ አልሄድንም። 8-9 ጅቦች ይመጣሉ። 8-9 ጅቦች መጡ። እነዚህ ጅቦች ደግሞ ምን ሊያደርጉ ነው የሚል ነው። ስንሄድ ከ200 በላይ ጅቦች መንገድ ዘግተዋል። ከዚህ ቀደም መንገድ ሲዘጋ የምናውቀው አንበሳ ነው። በጣም የተቆጡ ጅቦች ናቸው። መንገዱን ዘግተዋል። ወንድማገኛ ሰፋ አሽከርካሪያችን ነው። እኔ ገቢና ቁጭ ብያለሁ። ሌላው ክሩ ከኋላ አለ። እኔ በጣም ነው የፈራሁት። እንግዲህ እኔ የነበርኩበት ወይም የተወለድኩበት አካባቢ ጅብ በጣም ሰው እንደሚበላ አውቃለሁና በጣም ነው የፈራሁት። ሎክ የሚደረገው የመኪናው በዚህኛው በኩል ነው። እኔ በዚህኛው በኩል ለካስ ዝም ብዬ ነው መነካካው። ጥሩ ስሜት ውስጥ አልነበርንም። ሁላችንም ደንግጠናል። ክላክስ ሲያደርግ ይባስ መጮ ጀመሩ። ለካስ ምንድነው ምሽት ላይ አንድ ሞተ ጅብ አለ። እሱን ጅብ ከበውታል። ወገናችን ተጎዳ በሚል ነገር ነውና ያ ድንጋጤ ሳይለቀን ደረስን ምርጫው ጣቢያ ላይ ምናደርገውን ነገር ሁሉ ግራ ገብቶ ነበርና እውነት ለመናገር ከምንናገረው በላይ ነው። ብዛ ታሪክ፣ ብዛ ባህል፣ ብዛ እሴቶችን ወደ ሚዲያ በማምጣት ብዛነት እንዲያብብ፣ ብዛነት የአንድነት ምንጭ እንዲሆን ትልቅ ገድል ትልቅ ታሪክን እየሰራ የመጣ ትልቅ የሚዲያ ተቋም ነው። ሁላችሁም እንደምታውቁት ተቋማችን በሀገር ብቻም ሳይሆን በአፍሪካ ደረጃ 50 የብሔረሰብ ቋንቋዎችን ወደ ሚዲያ በማምጣት ለስርጭት የይዘት ስራዎችን ደግሞ በማስተናገድ ብዙዎች እንዲደመጡ የብዙዎች ድምፅ በመሆን የመልካም አስተዳደር ችግሮች በየደረጃው እንዲፈቱ ህዝቦች በየመንደሩ በየሰፈሩ ያሉ በደንብ እንዲደመጡ ትልቅ እድሎችን የፈጠረ ገናና የሆነ አንጋፋ የሚዲያ ተቋም ነው። የደቡብ ሬዲዮና ቴሌቪዥን ድርጅት 7ኛው ጠቅላላ ምርጫን በስኬት እንዲያጠናቅቅ ከቅድመ ምርጫ ጀምሮ ድርጅቱ በርካታ ስራዎችን በትጋት ሰርተዋል። በምርጫ ዘገባው ቀጥተኛ የነቃ ተሳትፎ ለነበራቸው የዋናው ጣቢያና የቅርንጫፍ ጋዜጠኞች፣ ለአስተዳደር ሰራተኞችና ለአጋር ድርጅቶች የምስጋናና የእውቅና መርሃ ግብር አካሂዷል። በመርሃ ግብሩም የደቡብ ሬዲዮና ቴሌቪዥን ድርጅት በቅድመ ምርጫ በምርጫና በድህረ ምርጫ ወቅት ያከናወናቸውን ተግባራት ሪፖርት አቅርቦ ውይይት ተደርጓል። ይሄ አገራዊ ጠቅላላ ምርጫ ዛሬ እኛን ያሳየን ተቋማዊ ማንነታችን አሳድጎናል። በምን መንገድ? ኢንተርናሊም ኤክስተርናሊም ማለት ነው። ስለኛ በዚህ አገራዊ ምርጫ የሚያወሩ ኤክስተርናል አጋሮቻችን የሚሉት ነገር ቀላል አይደለም። እኛም ደግሞ ልዩ ደስታ ልዩ ትጋት የፈጠረበት እንደሆነ አያለው። በተለይ 2013ም ሆነ 2018 ልዩ የሚያደርገው ነገር አንደኛ የሚዲያ ነፃነት ተሰጥቶ ሁሉም ባለበት አካባቢ የትኛው ፓርቲን ሳይወገን ነፃ ሆኖ የሰራበት
ዘንድሮ ምርጫ ነው ብዬ በራሴ ማረጋገጥ የምችልባቸው ነገሮች አሉ። ይህ ለማለት የቻልኩበት ምክንያት በተለይ ሸካ አካባቢ ላይ የተለያዩ ተፎካካሪ ፓርቲዎች ባሉበት ላይ እኩል ሽፋን ሰጥተን ሁሉም ደግሞ ተፎካካሪ ፓርቲዎች ከቅድመ ዝግጅት ዱሪንግ ኤንድ አፍተር የነበሩት ነገሮች ከሰራን በኋላ ምስክርነትም የሰጡበት አጋጣሚ ለደቡብ ሬዲዮና ቴሌቪዥን ድርጅት ነው። ከኛ ጋር ከሚሰሩ አካላት ጋር ማስተሳሰር ችለናል። ከጅምሩ ጀምሮ ማለት ነው። ለአመራር ከሰጣችሁ ስልጠና ጀምሮ ለሁሉም ከሚመለከታቸው ባለድርሻ አካላት ጋር የጋራ አድርገን የዕለቱንም ስራ ደግሞ እንደዚሁ የምርጫ ስራን ውጤታማ በሆነ መልኩ ለመምራት ስንል እንደ ቅርንጫፍ የተሻለ ቅንጅት ከዞን አካላት ከማህበረሰብ ሚዲያ ተቋማት ጋር አብረን ሰርተናል። ክልላችን ውስጥ ባሉ ሚዲያዎች ጋር ቅንጅት ፈጥረን በዛ ልክ ቅንጅታዊ በሆነ ሁኔታ ይህንን ምርጫ ማሳካት ችለናል። በመርሃ ግብሩ የደቡብ ሬዲዮና ቴሌቪዥን ድርጅት አመራርና ሰራተኞች በቅድመ ምርጫ በምርጫና በድረ ምርጫ ወቅት ፈተናዎችን ተቋቁመው የተጣለባቸውን ኃላፊነት በመወጣት ለህብረተሰቡ ወቅታዊ መረጃዎች እንዲደርሱ ላበረከቱት አስተዋጽኦ ሊመሰገኑ ይገባል ሲሉ የደቡብ ሬዲዮና ቴሌቪዥን ድርጅት የሥራ አመራር ቦርድ ሰብሳቢ የሆኑት አቶ ኃይለማርያም ተስፋዬ በላኩት የቪዲዮ መልእክት ሐሳባቸውን ገልጸዋል። ፈታኝ ሁኔታ ውስጥ ሆነው ኃላፊነታቸውን በብቃት በታማኝነት ለተወጡ የድርጅቱ አመራሮች፣ ሰራተኞችና አጋር አካላት በመርሃ ግብሩ ላይ ተገኝተው ያመሰገኑት ደግሞ የደቡብ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስፈጻሚ አቶ ዘላለም ገነሞ ናቸው። ተቋማዊ መቀራረብን፣ ተቋማዊ ህብረትን፣ ተቋማዊ አንድነትን ብዝሃ ሆነን ደግሞ ከምንም በላይ የኢትዮጵያዊነትን ዘውግ ለብሰን ኢትዮጵያዊነት መልኩም ቀለሙም የደቡብ ሬዲዮና ቴሌቪዥን ድርጅት ይመስላል። እኛ ሀገር ነን። በብዝሃነት ውስጥ አንድነት እንዳለ አረጋግጠናል። በዚህ ልክ ብዝሃ ሆነን በበርካታ ቋንቋዎች እያወራን ስርጭት እያደረግን ግን ደግሞ የምርጫ ስራችን እጅግ በላቀ እጅግ በተሳካ መንገድ ውጤታማ እንዲሆን በጣም በታላቅ ተነሳሽነት በቁርጠኝነት የፈጸምናቸው ገድሎች ውጤቶች ለዚህ ማሳያዎች ናቸው ማለት ነው። አንድም እንከን እንዳይኖር በእኛ ምክንያት በምርጫ ሂደቱ ላይ ምንም አይነት ችግር እንዳይኖር በአየር ላይ ያሉ ስርጭቶች በሬዲዮም በቴሌቪዥንም በዲጂታል ሚዲያውም እንደዚሁ በጋዜጣውም ያደረግናቸው ስርጭቶች እንከን የለሽ እንዲሆኑ በፍጥነት በቅልጥፍና ዕለቱን የሚመጥን የዕለቱን ህዝቦች የሚመጥን ኢትዮጵያን የሚመጥን አራቱንም ክልሎቻችን የሚመጥን የይዘት ስራዎችን ሰርተናል ማለት ነው። በዚህ ልክ በሰራናቸው ስራዎች እጅግ እንኮራለን ማለት ነው። ይሄ የኛ ውጤት ነው፣ የእናንተ ውጤት ነው፣ የጋራ ውጤታችን ነው። በዚህም እንኳን ደስ ያላችሁ ማለት ፈልጋለሁ ማለት ነው። ከዚህ አንጋፋ ተቋም ጋር በቀጣይ በቅንጅት ለመስራት እንደሚፈልጉ በእውቅናና በምስጋና መርሃ ግብሩ ላይ ተገኝተው ሀሳባቸውን ያጋሩን የአጋር ድርጅቶች ተወካይ ናቸው። ደቡብ ሬዲዮና ቴሌቪዥን ሲመሰረት ነበርኩ ከጅምር ጀምሮ ማለት ነው እና በጣም ስንፈልግና ድምጽ እንዲሆነን ስንፈልግ የነበረ ነው። እንደ ደቡብ ድምጽ ሆኖን በየትኛውም በደቡብ ላይ የሚደረጉ ክዋኔዎችን እየተከታተለ ለህዝብ ትምህርት ሰጪ ነገሮችን እየሰጠ የህዝብን ድምጽ ደግሞ ለመንግስት ሊቀርብ የሚችልበትን እያደረገ የቆየ እና እያደገም የመጣ ነው። እንግዲህ ከክልሉ በተለያዩ ክልሎች አሁንም ቅርንጫፎች አሉት እየሰራ እንደሆነ በእያንዳንዱ ክልል ላይ ጣቢያዎች እንዳሉ ያው የሚታወቅ ነው። እንግዲህ ከደቡብ ቴሌቪዥን ጋር ወይም ደግሞ ሬዲዮና ቴሌቪዥን ድርጅት ጋር እንግዲህ አንዱ የሚያስፈልገው ግብዓት የመብራት አገልግሎት ነው። ስለዚህ ለዚህ ተቋም እንግዲህ እንደ ሚዲያ ተቋም ኤሌክትሪክ አገልግሎት እንዳይቋረጥበት በልዩ ትኩረት ከምናስተዳግዳቸው ኪ ከምንላቸው ከስተመሮች ውስጥ አንዱ ነውና አገልግሎቱን እንዳይቋረጥ በተቻለ መጠን የራሳችንን ጥረት እናደርጋለን። አልፎ አልፎም ደግሞ መቋረጥ ሲኖር አስቀድመን በማሳወቅ እንዲሁም ደግሞ ችግሮች ደግሞ አንዳንዴ ከአቅም በላይ የሆኑ ሲሆኑ በቶሎ ሪስቶር በማድረግና አማራጭ ኃይል በመስጠት
አብረን ለመስራት እየሰራን ያለ ነው ማለት ነው። ጣቢያችሁ እውነት ለመናገር እኛ ድረስ እየመጣ የሚዘግብ ነው፣ በቅርበት የሚከታተል ነው። እኛም በተመሳሳይ አገልግሎቱን እናንተ ለማድረስ በምንችለው አቅም ሁሉ ደፋ ቀና እንላለን። ምክንያቱም ተባባሪ ድርጅት ነውና በቀጣይም በዚህ መልክ እንደምንቀጥል ተስፋ አደርጋለሁ። በተለይ ደግሞ አሁን ላይ ያሉት ነባራዊ የሀገራችን ሁኔታ አለ። በጣም ትልቅ ሀገራዊ ፋይዳ ያለው የኮሪደር ፕሮጀክት አለ። ከዚህ ጋር ተያይዞ በርካታ የኔትወርክ መሰረተ ልማቶች መቆራረጦች ማህበረሰቡ እነዚህ ነገሮች ተረድቶ በትዕግስት እንዲጠባበቅ የተለያየ አካባቢ የተዘረጉ መሰረተ ልማቶችንም በተመሳይ የራስ ሀብት ናቸው ብሎ ከመጠበቅ አንጻር ይህንን ትምህርት የሚሆን ተደራሽነቱ በጣም ከፍተኛ ስለሆነ ተቋማችሁ በእናንተ በኩል ነው ይደርሳል ብለን እናስበው። ስለዚህ ከዚህ አንግል ስንመለከተው እጅግ በጣም ደስ የሚል ነው። እሱ ተገልጋይ ነኝ። ብዙ ነገሮች የኔ ስራዎች በዚህ ሚዲያ እንግዳ ሆኜም ተገኝቼ በሌሎች ህዝብ ውስጥ የሚሰራቸውን ስራዎችን ዘግቡልኝ፣ ለህዝብ አስተምሩልኝ ስል ተደራሽ ነው ለኔ። ስለዚህ ይሄ ጥያቄ ወደዚህ ሲቀርብልኝ በደስታ ነው የተቀበልኩት። ችግሩንም ስለማቀው ይሄ ምስጋና ፕሮግራም የግድ ነው ያስፈልጋል ብዬ ነው ማምነው። ለምንድነው ዘንድሮ ለየት ያለ ነው የምርጫው የተዘገበበት መንገድና ህዝቡም በጣም ተነቃቅቶ ሶሻል ሚዲያውና ሌሎች ላይ የሚባሉ ነገሮች እና እውነታው የተለያየ መሆኑን ያየንበት ምርጫ ነው። ይሄን እውነታ ይዞ ዘግቦ ማስቀረት ለትውልድና ለሀገር የሚሆን ትልቅ ነገር ነው ያለውና ሚዲያው ከዚህ በላይ መደገፍ አለበት። እኔም የምችለው እንግዲህ ሚዲያዎች ያው ትልቅ አቅም ነው ያላቸው። ህብረተሰብን በጋራ ትርክትን በመገንባት የተሻለ ግንዛቤን በማሳደግ ለምናስበው የሀገር ግንባታ ትልቅ አስተዋጽኦ ይኖራቸዋል። ከዛ አንጻር ደግሞ የደቡብ ሬዲዮና ቴሌቪዥን እንግዲህ ይታወቃል በዚህ ደረጃ በዚህ በደቡብ አካባቢ ሲዳማን ጀምሮ ብዙ ቦታዎች ላይ ይሰራልና የኛ የኮሙኒኬሽን ዘርፍ በኮርፖሬት የሚመራ ነው የሚሆነው። ስለዚህ ከአካባቢው ጋር ካሉ ተቋማት ጋር ተቀናይቶ ለመስራት እንግዲህ በእቅድ የያዝናቸው ስራዎች ይኖራሉ። በእርግጥ በኮርፖሬት ደረጃ ወይም ደግሞ በዋና መስሪያ ቤት ደረጃ የሚሰሩ ስራዎች እንዳለ ሆነው ከዛ ጋር ባልተጣረዘ መልኩ ወይም በሚናበብ መልኩ አብሮ ለመስራት እንግዲህ ወደፊት እኛም ድርሻችንን እንወጣለን ብለን እናስባለን። በአራቱም ክልሎች ብቃት ያለው የምርጫ ዘገባ በመዘገብ ኃላፊነታቸውን ለተወጡ የድርጅቱ ሰራተኞችን ለማመስገንና እውቅና ለመስጠት የተካሄደው መርሃ ግብር ሰራተኛው ቀጣይ ለሚተገብረው ስራዎች አቅም የሚፈጥሩ ናቸው። በዕለቱም በሰባተኛው ጠቅላላ ምርጫ ስራ ላይ ለተሳተፉ የቴሌቪዥን፣ የሬዲዮ፣ የማህበራዊ ሚዲያ፣ የጋዜጣ፣ የቴክኖሎጂ ጋዜጠኞችና የአስተዳደር ሰራተኞች የእውቅና ምስክር ወረቀት ተበርክቶላቸዋል። ድርጅቱ በቀጣይ ከሌሎች አቻ ተቋማት ጋር ተወዳዳሪ የሚያደርጉት ስራዎችን ለመስራት እንዲያስችለው ከሁሉም አካላት የበጀት ድጋፍና እገዛን ይሻል። አሁን ደቡብ ሬዲዮና ቴሌቪዥን ድርጅት እንደሚታወቀው ቀደም ሲል ለአንድ ክልል ሲሰራ የነበረ ተቋም እንደሆነ ይታወቃልና አሁን ደግሞ ደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት በይፋ በአራት የተለያዩ ክልሎች መደራጀት ጋር ተያይዞ የተወሰኑ ገባ ወጣ የሚሉ መንገራገጭ ያለባቸው ሁኔታዎች ተፈጥሮ እንደነበሩ ይታወቃል። ስለዚህ እነዚህ ሁኔታዎች ደግሞ አሁን ወደ ተሻለ ወደ አንድ ተቋሙን ወደ አንድ አሃድ ያመጡ ያሉ ነገሮች ያሉ ይመስለኛልና የክልል መንግስታት በየራሳቸው ይሄ ተቋም ጠንካራ ተቋም ሆኖ እንዲቀጥል ፍላጎቱ አላቸው። ድጋፋቸውንም ጭምር እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ በርካታ ቅርንጫፎች አሉ። ወደ 13 የሚሆኑ ቅርንጫፍ ጣቢያዎች አሉ። ቅርንጫፍ ጣቢያዎችም ጠንካራ ስራ ባሉበት የሚሰሩበት ሁኔታ ተፈጥሮ በማዕከልም ያለው ደቡብ ሬዲዮና ቴሌቪዥን ድርጅት ተጠናክሮ ወጥቶ አግባብነት ያለውን ሪፎርም አካሂዶ ጠንካራ ተቋም ሆኖ መቀጠል ስላለበት ይህንን የሚመለከታቸው አካላት አሁንም እያደረጉ ያሉት እገዛ ያለ ቢሆንም ነገር ግን የበለጠ ተቋሙ መታገዝ የበለጠ ሊብሬት አድርጎ መውጣት የሚፈልጉ ነገሮች ያሉ በመሆናቸው እነዚህ ተጠናክሮ እንዲቀጥሉ የግል ፍላጎቴ ነው። ተቋማችን የኢትዮጵያ መልክና ቀለም በመያዝ ኢትዮጵያዊነት እንዲለመልምና እንዲያብብ ብዝሃነት የበለጠ ቦታን እንዲይዝ እንዲጎላ
አንድነት ከምንም በላይ ደግሞ እንዲረጋገጥ ሀገራዊ ብሔራዊ ትርክቱ የበላይነት እንዲኖር ከትንንሽ ጉዳዮች ይልቅ በዋና ዋና ጉዳዮች ላይ በለውጥ ጉዞዎች ላይ አንድነት ላይ በጋራ አጀንዳዎቻችን ላይ ብቻ በማትኮር ታሪካዊ የሆኑ ትልቅ ስራዎችን እያከናወነ ይገኛል ማለት ነው። ተቋማችን ወትሮ ከነበረበት እጅግ ተጠናክሮ ሰፍቶ ለብዙዎች ድምፅ ሆኖ የኢትዮጵያ ድምፅ ሆኖ የኢትዮጵያ የአንድነት ድምፅ ሆኖ አገራዊ መግባባቱ አገራዊ አንድነቱ እንደዚሁ ደግሞ ብሔራዊ ትርክቱ መሰረት እንዲኖረው ህዝባዊ መሰረት እንዲኖረው በተለያየ በላቀ አሰራር ስርዓት ራሱን ሪፎርም ማድረግ ወደ ኮርፖሬት አደራጀት ሽግግር በማድረግ ተጠናክሮና ሰፍቶ የሚቀጥል መሆኑን በዚህ አጋጣሚ መልእክት ለማስተላለፍ እፈልጋለሁ።